ኢትዮጵያና ህንድ ሺህ ዓመታትን የተሻገረ ሁለንተናዊ ግንኙነት የመሰረቱ ሀገራት ናቸው። ይህ በተለያየ መልኩ ሲደረጅ የቆየ ቁርኝት በፈረንጆቹ 1950ዎቹ መባቻ ወደ መደበኛ ዲፕሎማሲያዊ ግንኙነት አድጓል። የባህል፣ ሃይማኖት፣ መልክዓ ምድራዊ ስብጥሮችን ያበጀው ትስስር በዘመናዊ ቅርጹ በፖለቲካዊ፣ ማህበራዊና ኢኮኖሚያዊ ትብብሮች ከ70 ዓመታት በላይም ተሻግሯል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለመጀመሪያ ጊዜ በኢትዮጵያ ያደረጉትን ጉብኝት ተከትሎም ሁለቱ ሀገራት ያላቸውን ግንኙነት ወደ አዲስ ምዕራፍ ለማሸጋገር ተስማምተዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ካደረጉ በኋላ በተለያዩ መስኮች የበለጠ ተቀራርቦ ለመስራት የትብብር ስምምነቶችን ተፈራርመዋል። ግንኙነቱ ወደ ስትራቴጂክ አጋርነት ከፍ ማለቱ ሁለቱን ሀገራት በጋራ ፍላጎታቸው ላይ የበለጠ ተቀራርቦ ለመስራት ያላቸውን ቁርጠኝነትም ያረጋገጠ ነው። የነበረንን ታሪካዊ ግንኙነት ወደ ስትራቴጂክ አጋርነት ለማሳደግ ወስነናል። ሁለቱ ሀገራት በንግድ፣ በዲፕሎማሲ፣ በትምህርት፣ በባህል፣ በምግቦቻችን ጭምርና በልማድ ከ1000 ዓመታት በላይ የተሻገረ ትስስር አለን። ይህ ትስስር በወዳጅነት በትብብራችንና በህዝቦቻችን የጋራ አብሮነትን ለማጠናከር ይረዳል። ኢትዮጵያ ሰመንዶቆ ማንሳት የምፈልገው የህንድ ኢትዮጵያ ግንኙነት ወደ ስትራቴጂካዊ አጋርነት ማደጉን ነው። ለጠንካራ ግንኙነታችንም አዲስ አቅም፣ ፍጥነትና አጋጣሚ የሚፈጥር ነው። በቀጣይ ያንን በሰፊው ለመጠቀምም የሚያግዝ ነው። हमारे सहयोग के प्रमुख आयामों ስትራቴጂካዊ ወይም ስልታዊ አጋርነት በሀገራት የዲፕሎማሲያዊ ግንኙነት ውስጥ ከፍ ያለ የትብብር ደረጃ ነው። በሀገራት መካከልም ሁለንተናዊና ዘላቂ ግንኙነትን የሚያመለክት ሆኖ በጋራ መተማመን፣ ትብብርና በተለያዩ መስኮች ላይ መደጋገፍን ያሳያል። Mr. Prime Minister, today we meet with a clear focus. ክቡር ጠቅላይ ሚኒስትር፣ ዛሬ የተገናኘነው በሉዓላዊነት በራስ መተማመንና ተግባራዊ ትብብር ላይ በተመሰረተ ዘመኑን የሚመጥን ትብብር መፍጠር በሚያስችል ንጹህ እይታ ነው። ትብብራችን በእኩልነትና በደቡብ አብሮነት ላይ የተመሰረተ ነው። በሀገር በቀል ፍልስፍናችን ጠንካራ ትስስር እንዳለን ተመልክተናል። ሁለቱም ሀገራት በብሔራዊ አቅም፣ በአካታች ልማትና ነጻነትን ባከበረ የትብብር መንፈስ አጽንኦት ይሰጣሉ። Both countries emphasize national capacity, inclusive development and partnerships that respects independence. हमारे सहयोग के प्रमुख आयामों በወሳኝ ጉዳዮች ላይ በጋራ ለመስራት ወስነናል። ኢኮኖሚ፣ ኢኖቬሽን፣ ቴክኖሎጂ እንዲሁም በመከላከያ አቅም ግንባታ ላይ በትብብር ለመስራት ባለብዙ ወገን ማዕቀፍ አስቀምጠናል። ሀገራችን ለኢትዮጵያ የምትሰጠው ነጻ የትምህርት ዕድል ቁጥር በእጥፍ ለመጨመር ወስነናል። निर्णय लिया है। ይህ አይነቱ አጋርነት ብዙውን ጊዜ የሁለትዮሽ ግንኙነቶችን ለማሳደግም የሚፈጸም ነው። የሁለትዮሽ ግንኙነት ያላቸው ሀገራትም ጥልቅና የማይናወጥ መሆኑን ለማሳየት ጥቅም ላይ ያውሉታል። ግቡም የውጭ ጫናዎችን ወይም ችግሮችን የሚቋቋም ጠንካራ የትብብር ማዕቀፍን ማቋቋም ነው። በዚህ የትብብርና የወዳጅነት ማዕቀፍ ውስጥ ታዲያ ሀገራት በተለያየ መጠነ ሰፊ ጉዳዮች ላይ ተባብረው ይሰራሉ። የዘርፉ ምሁራን ይህንን ሲገልጹትም ውጫዊ ጫና የማያደፈርሰው በሁኔታዎች የማይፈታ ስልታዊ ትብብርና ወዳጅነት ይሉታል። ከዚህም በላይ ስልታዊ አጋርነት በሚፈጠሩ የጂኦፖለቲካዊና የአመራር ለውጦች ሳይገደብ በአስቸጋሪ ወቅቶች እንኳን መከታ ሆኖ መቆምን የሚያሳይ ነው። ይህ አይበገሬ ግንኙነት ታዲያ ሀገሮቹን ከሚገጥሟቸው ውጫዊ ፈተናዎች አኳያ በጋራ እንዲደጋገፉና እንዲተባበሩ በር ይከፍታል። ህንድና ኢትዮጵያም ወደዚህኛው የላቀ የአጋርነት ግንኙነት በአዲስ ምዕራፍ መምጣታቸውን አውጀዋል።